ህወሓት ከፌደራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቀውን የፓርቲው ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ተናገሩ። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላ ቢያደርግም የትግራይ ህዝብ ህልውናውን ለማረጋገጥ ህወሓት እስከ መጨረሻው ድረስ እንደሚታገል ኃላፊዋ ገልጸዋል። ሞንጀሪኖ በሚለው የቅጽል ስማቸው ይበልጥኑ የሚታወቁት ፈትለወርቅ ይህንን የገለጹት ትላንት ማክሰኞ ሰኔ 23 ቀን 2013 ዓ.ም በመቀሌ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በትላንቱ ጋዜጣዊ መግለጫ ከተነሱ ጉዳዮች መካከል የፕሪቶሪያው ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ አሜሪካና የአውሮፓ ህብረት ያወጧቸው መግለጫዎች ይገኙበታል። የፕሪቶሪያ ስምምነት መፍረሱን በተደጋጋሚ በሚያወጧቸው መግለጫዎች ያሳወቀው ህወሓት ለዚህም ዋነኛው ተጠያቂ የፌደራል መንግስት መሆኑን ሲገልጽ ቆይቷል። የህወሓት ጽህፈት ቤት ኃላፊ በትላንቱ መግለጫ የፕሪቶሪያ ስምምነትን የፌደራል መንግስት እንደ መሳሪያ ነው የተጠቀመበት ሲሉም ተመሳሳይ አቋም አንጸባርቋል። የፕሪቶሪያ ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያ ስምምነት ፈርሷል ሳይል በትዕግስት ቆይቷል ተብሏል። በዚህ ጉዳይ ህወሓት እንደ ፓርቲ ትልቅ መስዋዕትነት ከፍሏል ሲሉም ፈትለወርቅ ለፓርቲው ልሰናትና ለክልሉ ቴሌቪዥን ጣቢያ ጋዜጠኞች ገልጸዋል። ኤርትራውያን በእጃቸው ያለውን ገንዘብ በአንድ ወር ውስጥ ወደ ባንክ እንዲያስገቡ ታዘዙ። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ መመሪያ በአገሪቱ ውስጥ በግለሰቦችም ሆነ በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ ወይም ደግሞ ናቅፋ በሙሉ እስከ ሐምሌ ወር መጨረሻ ድረስ ወደ ባንክ እንዲገባ አዟል። ባንኩ አክሎ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነም ገልጿል። ከተሰጠው የጊዜ ገደብ ውጪ ጥሬ ገንዘብ በይዞታ ላይ ማቆየት ህገወጥ እንደሆነና መመሪያውን በማያከብሩት ላይ ጥብቅ የሆነ ህጋዊ እርምጃ እንደሚወስድ ባንኩ አስጠንቅቋል። ይህ ውሳኔ ባለፉት ዓመታት በሰዎች እጅ የተጠራቀመውን ገንዘብ ወደ መንግስታዊ የገንዘብ መዋቅር ለመመለስና መንግስት በምጣኔ ሀብቱ ላይ ያለውን ቁጥጥር ይበልጥ ለማጠናከር ያለመ እንደሆነም ይታመናል። ኤርትራ በአፍሪካ እጅግ ጥብቅ የመንግስት ቁጥጥር የሚደረግበት የባንክ ስርዓት ካላቸው ሀገራት አንዷ ስትሆን ከዚህ ቀደም በተጣለ ገደብ ምክንያት አንድ ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው 5000 ናቅፋ ብቻ እንዲሆን ተደርጓል። ይህ አሰራር በህዝቡ የዕለት ተዕለት ህይወትና የንግድ ልውውጥ ላይ ከፍተኛ ተጽዕኖ ያሳደረ ሲሆን ዜጎች እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው በላይ ገንዘብ ለማውጣት ከአካባቢ ባለስልጣናት የፍቃድ ደብዳቤ ለመጠየቅ እንደሚገደዱ ተገልጿል። አብዛኛው የሀገሪቱ ግብይት በጥሬ ገንዘብ ላይ የተመሰረተ በመሆኑ አዲሱ ጥብቅ መመሪያ በህዝቡ እንቅስቃሴና በኢኮኖሚው ላይ ተጨማሪ ጫና ሊፈጠር እንደሚችል የቪያና ምጣኔ ሀብት ባለሙያዎች ይገምታሉ ሲል ቢቢሲ ዘግቧል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ መቀመጧ ተገለጸ። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛዋ ሀገር መሆኗ ተገልጿል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምጥለው ኬንያ ቀጥሎ ኢትዮጵያን በሶስተኛ ደረጃ ላይ አስቀምጧታል። ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በአገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነጻ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋገጥ መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነጻ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና
የኢትዮጵያን ብር የመግዛት አቅም ለማረጋገጥ በመደበኛው የስራ ዘርፍ ላይ በሚጥል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርካኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድደው መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶች ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል።